ያ አንበርብርን አስገባው። ያ በጣም የሚገርም ነው። እኔ ኤርሚ የሚገርመኝ ፋኖ እያሸነፈ የሚጠሩት ግን የትግራይን ጄኔራሎች ናቸው። ይሄ ነገር ነው በጣም የሚገርመኝ። ሰላም ብለናል። ሰላም ምን ለመሰለሽ አንድ የሆነ ተስፋ ያልተቆረጠበት ነገር አለ። አሁንም ድረስ ህወሓትና የህወሓት ጄኔራሎችን የኢትዮጵያ ህዝብ ይጠላል፣ የአማራም ይጠላል፣ የኦሮሞም ይጠላል የሚል ግምት አላቸውና በአማራ ክልል በፋኖ ሲዋረዱ ትግራይ ይላሉ። የትግራይ ጄኔራል ስም ያነሳሉ። ለምን? ይሄን ነገርስ እነሱ ነው የሚያደርጉትና ኢትዮጵያውያን ሆይ ትናንትና ከ4 ኪሎ በትብብር የፈነቀልነውን የትግራይ ኃይል አሁንም ተባብሮ በፋኖ እየመጣ ነውና እንግጠመው ነው እኮ። ሌላ እኮ አይደለም እኮ ፖለቲካው መልእክቱ። ሌላ እዚች ጋር ኤርሚዬ ኤርሚ አውቀኛል። ብዙ ጊዜ ትጋብዘኛለህ። ስራ ምናምን ስለመሆን አይመቸኝም። ግን ክብረት ይስጥ ብራዘር። ጆቤ ነኝ። ጆቤ በጆቤ ነው የምታወቀው። ኦኬ ማከብረ ሲንስ ዴይ ዋን ማከብረ እና ትልቅ አድናቆትም ጭምር ያለኝ ሰው ነኝ ላንተ። ጎበዝና አስተዋይ ሰው ነህ። አሰላለፍም ቢሆን ያለውን የፖለቲካል ፋቲጎር ያለውን የፖለቲካል አሁን ያለው ሲቹዌሽንን ከግምት አስገብተህ የምትሰጣቸው ትንታኔዎች ያለህ ደግሞ ግምትና አዌርነስ እጅግ የሚገርም ነው። እርጋታህም ጭምር እና በዚህ አጋጣሚ ይሄን ለመናገር ነው። ኦኬ በነገራችን ላይ በጦርነቱ ጊዜ እንዴት ሲንስ ዴይ ዋን ማለት እሱ ነው። ጂጂ ተከታተለው ነበር። ሲንስ ዴይ ዋን ያልኩት ለዛ ነው። ሲንስ ዴይ ዋን ማለት ጦርነቱ የትግራይ ህዝብ ጭፍጨፋ ከታወጀበት ጊዜ ጀምሮ ይቅርታ ካቋረጥኩሽ ትቀጥይ ወይስ አንተ ነበርክ? ይቅርታ እኔ እንደውም እሺ ሲንስ ዴይ ዋን ያልኩት ዛትሷይ ማለት አሁን አድማየሪንግ የሚያስፈልገው ሰው አይደለም። ኦሬዲ የትግራይ ህዝብ ሁሉም ያውቀዋል ኤርሚያስን። ችግሩ ምንድነው? በዛን ወቅት የነበረው ሁኔታ አለ። ራሱን አጋልጦ ኤክስፖዝድ አድርጎ በትግራይ ተቃራኒ ቆመው ጭፍጨፋውን ሲደግፉ ሲያስደግፉ በቀጥታም በተዘዋዋሪም የትግራይን ህዝብ ዋጋ ሲያስከፍሉ ጄኖሳይዱን ፈጻሚም አስፈጻሚም ሆነው ሲሰሩ የነበሩ እንደየሁኔታው ተከረባብተው አሁንም ለትግራይ ህዝብ ውግንና ይዘው ሳይሆን አሁንም ካልኩሌት የሚያደርጉት የትግራይ ህዝብ መዳከም አለመዳከም አይደለም። ካልኩሌት የሚያደርጉት የነሱን ሳይድ ይዘው ነው። አሁን የትግራይ ህዝብ የመጥፋት አጀንዳ ቢመጣ አንድ የመሆናቸው እድል በጣም ሰፊ ነው። አንድ ነው የሚሆኑት። ይሄ ምንም አጠራጣሪ ነገር የለውምና ለማሳጠር ያህል የኤርሚ ነገር ብዙም እኔም ተናገርኩት ሌላውም ምንም እንትን የለውም፣ ለውጥ የለውም። ሁሉም ትግራዋይ የሚያውቀው ነው። ሁሉም ምናልባት ለሱ ላይ መስለው ይችላል። ሁሉም ትግራዋይ በተለይ በትግራይ ሰቨርኒቲ የሚያምን በትግራይ ሉዓላዊነት የሚያምን እንዲሁም ደግሞ የኤርትራም ህዝብ ሉዓላዊ ህዝብ ነው። ባህር ምናምን የሚባል ነገር ውስጥ የማይንቦጫረቅ የማይመለከተው ነገር ውስጥ ጣልቃ የማይገባ ትክክለኛ ትግራዋይ ለትግራይ ህዝብ ሰላም የሚፈልግ ትግራዋይ ይረዳዋል። ይሄ ልጅ ከምን አንፃርም አሁን የፖለቲካል ሲቹዌሽኑን ማዕከል በማድረግ አኮርዲንግሊ ይሄድ እንዳለም ማንም ዋይዝ የሆነ ሰው የሚያውቀው ነውና ኤርሚዬ አይ ዱ አፕሪሺየት ዩ። ከዛ ውጪ ግን የአንዳንድ እኔ ብዙ ጊዜ የምታወቀው የትግራይን ባለስልጣናት በግራም በቀኝም ያሉትን ባልቀበላቸውም ብቀበላቸውም እያነሳው ብዙ ጊዜ አጀንዳ አድርጌ አውርቻ አላውቅም። ምክንያቱም ብዙም ያን ነገር አልፈልገውም እና የሁኔታዎችን ግን ሲታይ አንዳንድ መግለጫዎችን ሰምተናል። አሁን የትግራይ ከፍተኛ የወታደራዊ አመራር ከነበሩት አንዳንድ አካላት የሰማነው ነገር አለና እሱ ብዙም የትግራይ ህዝብም ጆሮ የሚሰጠውም አይመስለኝም። ኃይል ህዝብ ነው፣ ኃይል ግለሰብ አይደለም። የትግራይ ህዝብ በግለሰቦች አይደለም እስካሁን ትግራይ የቆመችው።
ትግራይ ያለችው የቆመችው በህዝብ ነው። ስለዚህ እንደኔ የትግራይን ህዝብ ጥቅም አሳልፎ ከሚሰጥ ትግራዋይ ነኝ ባይ ትግራይን በፍጹም የማያውቅ ሆኖ የትግራይ ህዝብ ጥቅም ይገደኛል ብሎ ከትግራይ ህዝብ ጎን የቆመው ለኔ ወንድሜ ነው፣ ለኔ እህቴ ናት። እንደዚህ አይነት ሰዎች ካሉ ከዛ ውጪ ትግራዋይነትም ይሁን ምን ስለኖርክበትና ደሞ አለብኝ ስላልክ አይደለም፣ ስነ ልቦና ነው። አሁን ትግራይ ህዝብ ላይ የተደረገው ጭፍጨፋ ደግሞ ያ ቢዮንድ ፖለቲክስ ነው። አሰላለፍህን የትግራይ ህዝብ ፍትህ እንዳያገኝ እንደውም ይብስ ብሎ ቀጣይ ጭፍጨፋ እንዲደረግበት የሚያስችል አሰላለፍ የያዘ ኃይል ሁሉ የትግራይ ጠላት ነው። ትግራዋይም ይሁን ምንም ይሁን it doesn't matter ያ የትግራይ ጠላት ነው። ከዛ ውጪ ስለ ፋኖ ያነሳችሁት ስጠቀልለው ፋኖ 360 ዲግሪ አልተከበቡ። ትግራይ ላይ የተደረገው ጄኖሳይድ ውጊያ ፋኖ ላይ ከሚደረገው ውጊያ ጋር ምንም የሚያገናኘው የሚያመሳስለው ነገር የለም። ፎር ዛት ማተር የትግራይ ኃይሎች ተጋብዘው ኤን ኃይል አግዙኝ ጨፍጭፋችሁ ማለት ያደረሰባችሁን ድርጊት አድርሳችሁ ከመሬታችሁ አስለቅቁት ብሎ ኢንቪቴሽን ሰጥቷቸው ነበር ለአመራሮቻችን። በሳል ስለሆኑ ስለነበሩም አይ እኛ እየተቋሰልን መሮር አንፈልግም፣ ይበቃል ያለፈው ደም መፋሰስ። ስለዚህ እኛ የምንፈልገው ፕሪቶሪያ ውል ተዋውለናል፣ በውሉ መሰረት each and every አንቀጽ ተግባራዊ ይሁን ብለው ነው ያሉት። ፎር ዛት ማተር ህገ መንግስቱ ፕሪቶሪያ ውል እንኳን ባይኖር በህገ መንግስቱ መሰረት ስቲል ህገ መንግስቱ ተግባራዊ እስከሆነ ድረስ የትግራይ ግዛታዊ የትግራይ ግዛት የሆኑ መሬቶችም ይሁን ግዛት ያስተዳደሩ መመለስ ነበረበት። ህዝቡም ራሱ ሰላሙን ማግኘት ነበረበት በህገ መንግስቱ መሰረት። ግን እኛ we don't expect that from genocidal government ጄኖሳይድ የፈጸመን ኃይል ያን ያረጋል ተብሎ አይጠበቅም። ጊዜና ሁኔታዎች ይፈቱታል። አሁን እዚህ ጋር ብዙ ማለት አያስፈልግም። ግን ወደ አማራ ኃይሎች ስመጣ አንደኛ ከወታደራዊ ከመከላከያ ኃይል አላስወጣችሁም። አብዛኛው የአማራም ኃይል አለ ከላይ እስከ ታች ያለው የትኛውም መዋቅር ላይ እንደ ትግራይ መንጥሮ አላስወጣችሁም። ይሄን አድቫንቴጅ የአማራ ኃይሎች ጥሪ ማቀርብላቸው መጠቀም ከቻሉ ከፌደራል መንግስት ጋር ከሚሰሩት ኃይሎች ጋር ሴክሬትሊ መስራት ከቻሉ የፌደራልን ኃይል ማፍረስ ይችላሉ በቀላሉ። they have a golden opportunity። እኔ ያሸነፉ ምን አልል አልችልም፣ ምክንያቱም እየመጡ መሳሪያ እያስረከቧቸው ነው። this is the sign ምልክት ነው። ፌደራል ያለ ምንም ውጊያ ጉዳዩን መጨረስ ይችላሉ። ግን there is no solidarity, that is the problem። ኤርሚ ያ አግሪ ታረጋለህ መሰለኝ። ያ ሶሊዳሪቲ ቢኖራቸው በሰውየው ጉዳይ ላይ አንድ አቋም ቢኖራቸው ሰውየው አንድ ሌሊት እንኳን አያመሽም። ምክንያቱም ብሔራዊ ደህንነት መዋቅር ላይ ፎሪን ሚኒስቴር መዋቅር ላይ ትልልቅ የሚባሉ መዋቅራት ላይ ፎር ዛት ማተር ኢንሳይድ ዘ ፓላስ ውስጥ ድረስ አሉ የአማራ ፖለቲከኞች። ስለዚህ ከነሱ ጋር መስራት አንዱና የመጨረሻው አማራጭ ነው እና ፍቱን የሆነ አማራጭ ነው። ይሄን ነው አድቫይስ ማረጋቸው። አውደ ውጊያው ላይ ተዋግተው ቦታ ይዘው ሜካናይዝድ የሆነ ጦር ወይም ደግሞ ዲሲፕሊንድ የሆነ ወታደራዊ አመራር ምናምን ስላላቸው ነው ብዬ የሚል እምነት የለኝም። ቱ ቢ ሆነስት ምናወራው ፖለቲካ እስከሆነ ድረስ ሆነስት የሆነ እንትን ማለት አለብን። ምንድነው እየመጡ እየሰጧቸው ነው እንጂ which is good ሊሰሩበት ይገባል። በደንብ ውስጥ ያለቀቁ አሉ የአማራ ኃይሎች ሆነው የእዝ የብርጌድ የምናምን አዛዦች አሉ። ከነሱ ጋር ኮሙኒኬት ማድረግ አለባቸው፣ ያረጋሉ የሚል እምነት አለኝ። እንደገና ውስጣይ ያለው ልዩነታቸውን ቢያጠቡት። ሌላው ከአማራው ብሔረሰብ ኤሊት ነኝ ባዮች ቲፒኤልኤፍ ላይ ምናምን
ታርጌት እያደረጉ የፌደራል መንግስት የእኩይ ዓላማ አጀንዳ ሰለባ ባይሆኑ ባይነኝ ነኝ። ምንም እንኳን ጥላቸው ምንም ቢኖርም ያን በዩዋ ሊደር ትተው ጊዜም ያው ሁሉ ነገር ምናየው ይሆናል። ያን ትተው አውራና ትልቁን ጠላት መከራ ያሳያሉ ቀጠናውን ከሀገር አልፎ እሱ ላይ ትኩረት ቢያደርጉ። ሌላው የጎንደር ኃይሎች የታወቀ ነው። ኤርሚ ብዙም ልንለው የሚገባ ነው ብዬ አላስብም። የጎንደር ኃይል ሙሉ ለሙሉ በሚባል ደረጃ የአማራን ፋኖ ኃይል ክዶ ከፌደራል ኃይል ጋር ነው ያለው። የሱ ማሳያ የትግል መጀመሪያም መጨረሻቸውም ወልቃይት ነው። የጎንደር ኃይሎች አማራዊ አድርገውት ነበር። እዚህ ላይ ነው I would like to appreciate our leaders የወታደራዊ የሚሆን ፖለቲካል ሊደሮቹ። ምክንያቱም በትግስት ባይጠብቁ ኖሮ በአንድ ድንጋይ ሁለት ወፍ ሊመታቸው ነበር። ፌደራል መንግስቱ ዓላማው ከፌደራል መንግስቱ የሚመነጭ ዕውቀት አይደለም። አብይ ዕውቀት እንደሌለው ማንንም ያውቃል። የኮንስፓይሬሲ ዕውቀት የለውም። ፖለቲካል አናላይሲስ ወይም ደግሞ እንደ አንድ መሪ ፎርካስት ማድረግ የሚችልም አቅም ያለው ፖለቲከኛም አይደለም። በአማርኛው አነጋገር ጎረቤቶቻችን ምን ይላሉ? ጎርፍ አመጣሽ መሪ ነው። ጎርፍ አመጣሽ ማለት ጎርፍ ጥርግርግርግ አድርጎ ወርቁንም መዳቡንም ሚስማሩንም ያመጣዋል። እና አንፎርቹኔትሊ እዚህ ሰውዬ ላይ ጥሎናል። እንጭጭ የሆነ ሰውዬ ላይ ብዙ ጊዜ ፈሪና ዕውቀት የሌለው ሰው ጨካኝ ነው፣ በጣም ጨካኝ ነው። ይሄ ሰው ምን ነበር የፈለገው? ምዕራባውያኑና የምዕራባውያኑ የቀጠናው ቀኝ እጆች ግብጽ፣ ሳውዲ አረቢያ እና ዩናይትድ አረብ ኤሚሬትስ በሚነግሩት ሴራ እንዲሁም የአሜሪካ ሴኔቶች በሚነግሩት ሴራ አንድ ነገር አቀዱ ነበር። የመጀመሪያው የፕሪቶሪያ ውልን በአደባባይ በጠራራ ፀሐይ የኛ ኃይሎች ስሜት ውስጥ ገብተው ህዝባችን እየተሰቃየም ስለሆነ ውሉን ተግባራዊ ባለማድረግ የእርስ በርስ ሽኩቻ ውስጥ በመክተት አጀንዳ በማስቀልበስ ከዛ በእልህ በጦርነት የማስመለስ ሂደት እንዲኬድበት ፈልጎ ነበር። የዛኔ ከ2-3 ዓመት በፊት ፕሪቶሪያ ውል የተዋዋለን ጊዜ ከዛ ምን ያደርጋል? አሊጌት ለማድረግ ወይም ደግሞ አኪዩዝ ለማድረግ የፕሪቶሪያ ውሉን ያፈረሱት እነዚህ ጦርነት የማይጠግቡ ኃይሎች ናቸው። ተናግሬ ነበረ፣ ሰላም ሳይሆን ጦርነት ነው እነዚህ የሚፈልጉት ብሎ አንድም ህዝቡን ይይዝበታል። ምክንያቱም የዛኔ ወልቃይት የጎንደር ብቻ አልነበረም ተደርጎ ሲሰራ የነበረው የክልሉም በአጠቃላይ አማራውም ክልል አርገው ሸውደውታል። የኢትዮጵያም ጉዳይ አርገው ሰርተውበታል። ስለመገንጠል አጀንዳ የሚያነሱት እኮ ለዛ ነው። ዛትስ ዋይ ወልቃይትን፣ ሰቲት ሁመራን፣ ምዕራብ ትግራይን ይዘው አባይ ትግራይ ሰርተው ይገነጠላሉ ነው። አሁን ይሄ ኢትዮጵያኒዝ ማለት የኢትዮጵያ ኢሹ ሊያረጉት ነው ይሄን የሚሰሩት የፌደራል መንግስት ካድሬዎች። ወደ ክልል ካድሬ ደግሞ ስትሄድ የአማራ ርስት ነው። ለዚህ አማራ ወልቃይትና ራያን ሁመራን ካጣ የሚደርስበት እንትን የሚመጣው ኮንሲኩዌንስ የከፋ ነው የሚል የሐሰት በሬ ወለደ ትርክት ከዚህ በፊትም ግተዋቸዋል። አሁንም እንደዛ ነበር የሚሰሩት። አሁን ያና ከሸፉበት። ጦርነት አልጀመሩም፣ ታገሱ፣ አንገባም ጭራሽ ብለው ተው። ሁለተኛው ያከሸፉበት የፕሪቶሪያ ውሉ እንዳለ ሆኖ ሁለተኛው ያከሸፉበት በዛው በቀጠናው ላይ የአማራን ኃይል ኢሹ የወልቃይት ኢሹ አድርጎ ነበር መስራት መጫወት የፈለገው። እቺ ካርድ የትግራይ ጎረቤት ከትግራይ ጋር መቆም ካልቻለ እሱ ሊወርድ እንደማይችል አርጎ ነው ያሰበው። ፎርዛት ማተር በርግጥ የቅርብ ጊዜ ትዝታ ነው። የቲዲኤፍ ፋይሎች ደብረ ብርሃን ደርሰው እንደ ንፍጥ ፈጥፍጠው ከመንበረ ዙፋኑ ላይ ሊያወርዱት ሲሉ በጅቡቲ ድርድር ነው የሚገረድላቸው አለቆቹ እነ ጄፍሪ ፌልትማን የመለሷቸው። 33 ኤምባሲ ተዘግቶ ከፕሬዝዳንት ማክሮን ቪዛ ተቀብሎ ነበር አብይ አህመድ አሊ። ዩናይትድ አረብ ኤሚሬትም ቤት ገዝተዋል። ቀላል የማይባሉ ጀነራሎች፣ ትላልቅ ሹማምንቶች አብይን ጨምሮ ዱባይ በየቀኑ በሚባል ደረጃ ይሄዳሉ። መረጃው አለን።
አስፈላጊ ከሆነ በውስጥ ልክላለሁ ኤርሚ እንሰራበታለን ለምን ሊያረግ እንዴት የሚለው ኦቬስ ሆኗል ከዛ በተጨማሪ መረጃዎች ስለሚኖሩ በደንብ እንሰራበታለን ከዛ ውጪ ይሄ ሰው ምንድነው ያፈረሱበት አማራይዝድ አድርጎት የነበረው ኢትዮጵያይዝድ ያረጋው ፈርሶበታል ወልቃይት በቃ የአንድ ክልሎች ግጭት ጉዳይ ነው የኢትዮጵያም ህዝብ በአብዛኛው እንደ ህዝብ ነቅቶበታል አማራጭ አጥቶ ነው ጨካኝ ስለሆነ ህዝቡም ስለተበታተነ ስላልተደራጀ ነው ይሄ ነገር ተንከባሎ ያማራ ብቻ ሆኖ መጣ የቱ የወልቃይት ትቶታል የሌላው ህዝብ ምክንያቱም ታሪካዊ አመጣጡም የማን እንደሆነ ስለሚታወቅ አሁን እዚህ ጋር አስፈላጊ ስላልሆነ አላነሳውም ከዛ ውጪ አሁን ያም ከሸፈበት እንደ አማራ ስለ ወልቃይት አይደለም አሁን ትክክለኛ አማራ ፋኖ የወልቃይት ጉዳይን አይደለም ይዞ እየተፋለመ ያለው የአማራ ህልውናን ጉዳይ ነው ይዞ እየተፋለመ ያለው የአማራ ህልውና ጉዳይ ደግሞ ወልቃይት ላይ አይደለም የተመሰረተው ወልቃይት ምዕራብ ትግራይ ሆኖ 27 ዓመት ሲኖር አማራ ኖሯል ወዘ ኤግዚስት አማራ እንደ አማራ ፎር ዛት ማተር በ1985 ህገ መንግስቱ ሲጸድቅ ፎር ዘ ሴክ ኦፍ ኤትኒክ ፌደራሊዝም ክልሉ ሲመሰረት ጀምሮ እስከ መጨረሻው አለ ስለዚህ የጎጃም የወሎ ፋኖችና መሰል የሸዋ አጋር የፋኖ ግንባር ድርጅቶች ይሄን ነገር አግሪ ያደርጉበትም ያማራ ህልውና አሁን የመማር ወጥቶ ውሎ የመግባት የመውለድ የመጋባት የሞተበትን እንኳን ዘመድ አዝማድ በወግ በባህሉ የመቅበር ጥያቄ ነው ያለው እንኑር ነው ይያልን ያለነው ሲስተማቲካሊ እየጨረሰን ያለው ይሄ መንግስት እሚል ጥያቄ ነው እንጂ ወልቃይት ተመልሶልኝ ብጨፈጨፍም መኖር ይችላልው አይደለም ፕራይመሪሊ ግቤ መኖር ነው ብሎ ነው እየተከራከረ ያለው ስለዚህ አሁን ነጥሮ ወጥቷል አሁን ጉዳዩ የወልቃይት አይደለም የትግራይም ህዝብ ፎር ዛት ማተር ህዝቡ ተበትኖ በናቹራል ዲዛስተርም ማን ሜድ ፋሚንም እያለቀ ነው ያለው በየቦታው ተበትኖ ህዝቡ እንዲመለስለት ካለው ፍላጎት እንጂ የመሬት ላይ ያለ ማህበረሰብ እርስ በርስ ተጋጭቶ ተዳምቶ አንዱ ኗሪ አንዱ አኗኗሪ ይሁን ብሎም አስቦም ማያቅም እንደበፊቱ አብረው አርሰው አብረው ቀድሰው ይኑሩ ህዝባችን ግን የተፈናቀለው ይመለስ ነው ጥያቄው ጠቅለል ሳረጋት ሌሎችም ሐሳብ ስለሚኖራቸው ያ ሁሉ ፈርሶበታል አሁን አብሮት ያለው የክልል አደረጃጀት ቢኖር የጎንደር ፋኖ ነው እሱንም የወሎና የጎጃም ፋኖ እየታገሉት ነው ግንባር ፈጥረዋል የጎንደር ፋኖ በአንድም በሁለትም ምክንያት ነው አንድ በወልቃይት ምክንያት ነው በደመቀ ዘውዱ የሚመራው የፌደራል መንግስት አሁን አስገብቶት የተከዜ ዘብ ብሎ የመሰረተው የፌደራል መንግስት ጦርና ጥቂት የጎንደር ፋኖች ነው ያሉት እንጂ ምዕራብ ትግራይ የትኛውም የጎጃም የወሎ የሸዋ ፋኖ የለም ስለዚህ እኛ አሁን ትግላችን ከፌደራል መንግስቱ ጋር ነው ከፌደራል መንግስቱ ጋር ለመታገል ደሞ እና ለማውረድ ሐላል እየጨፈጨፈን በድብቅ የምንሄድበት አንድ ምክንያት የለም ከሻቢያ ጋር ተገናኙ ይላል ከፋኖ ጋር ተገናኙ ይላል ፎር ዛት ማተር ብንገናኝም የሚያምር ግንኙነት ነው ከሰባት ሀገር ጋር ከጀት ከድሮን ጋር ተገናኝቶ ህዝብን አጥፍቷል መሬት ሸጧል ህዝብን የራሱን ህዝብ ጨፍጭፏል ግን እንደዛም ሆኖ ኢመደባዊ አደረጃጀትን ፍታው ያልሆነ ግንኙነትን ያደረገ ኃይል የለም የጎንጆሽ ግንኙነት የለም ህዝብ ለህዝብ ተገናኝቷል የት ትግራይና ኤርትራ ፍላጎቱ ዛላምበሳና ጫፍ በአድዋ በኩል ያሉት ጫፍ የኤርትራ ድንበሮች ላይ ያለው ህዝብ ሁሌ እየተታኮሰ እንዲኖር ነበር ያፈርሱበታል አከተመ ያን ግንኙነት እንዲሻክር ላይ ታች የሚሉ በማወቅም ባለማወቅም ከፌደራል መንግስት ጋር ሆነው ኢትዮጵያ በሚል የሚሸቅጡ እኛ መስማያችን ተጥሩ ፕራይመሪሊ የትግራይ ስጋት አሁን ያለው የኢትዮጵያ መንግስት ነው ፕራይመሪሊ ሻቢያም ገብቶ እንዲጨፈጭፈው ያረጋው ፎር ዛት ማተር አሁን ያለው የኢትዮጵያ መንግስት ነው ስለዚህ ፕራይመሪሊ ስጋቴ እዚህ ያለ ሆኖ እዛ ማዶ ለምን አማትራለሁ ከጎረቤቶቼ ጋር ሰላም ፈጥራለሁ ኖ ሞር 360 ዲግሪ ተዘግቶ መጨፍጨፍ ያኔ አንገበገበው ፌደራል መንግስት ከየትኛውም ጎረቤት ኃይል ጋር አሁን ትግራይን 360 ዲግሪ ከቦ የመጨፍጨፍ ድሉ ዜሮ ደርሷል ቂጥ ገብቷል ስለዚህ እንቁልልጭ ይያልህ እኔም ሐሳቤ እንደመድማለሁ ስለሰጠኸኝ በትግስት ጥሩ ድል በጣም አመሰግናለሁ ቀጥሉ እቺንም ልጅ መለጠፍ መልካም ነው ተልኳ እጅግ በጣም እኩይ ነው ብዙ ጊዜ ተናግረን ከ3 አመትም በፊት ሰሚያተናል
ተናግረናል ትግራይ ተወሊድኩም ዘዓበይኩም አምሃርኛ ዘይትኽእሉ ናኻትኩም ይመልእኽተይ ናይ መጨረሻ ኣብዚያ ጓል ገዛ ታይ ክትገብሩ ይኹም ተኣቱ ከመይ ዓይነት እስቲ ታይ ግልጽዩ ሓሳባ ግልጽዩ ናይ ህዝብ ትግራይ ምብትታን ምስ ጎረባብቱ ምስ ኤርትራውያን ሰላም ከይረክብ ምግባር 360 ተዓጽዩ ከም ቀደም እንት ክጭፍጨፍ እዩ ዓላማ ቀደም ንኤርሚያስ ሓወይ ንኣና ወጊኖም ትቃለሱ ተሎ ንፍትሒ ንካሊ አይኹም ፖለቲካ ነው ባዕሉ አይኾነን ፎር ዛት ማተር ንፍትሒ ተታገሉ ተሎ ወዲ ሰብ ኮይኖም ጠጠው ትብሉ ተሎ እሳም ሻዕቢያታት ነይራ እዚ ይርስዕ ድዩ ሎሚ ዕርቀ ተገይሩ ዕርቀ ሰላም ትባሃል ተሎ ክጣፉ ይግብኦም ድማ ማለት ጀሚራ ታዩ ሐሳባ እዚ ሪኹም እኮ አይትግምቱ አይትምርምሩ ታይ ክትረኽቡ ይኹም አባት ኸዱ ስለዚህ ልብ ግዝኡ ንሕና ብዘይ ምኻድ ንተሓባበር እዚያ ጓል ትጠፍእ ትኽእል ተጋሩ እንድሕር ዘኣተኹም እዩ ኣብታ ገዛ ካሊ አየድልን በቃ ሲምፕል አዛት አይትእተው ቻው ትጠፍእያ ምክንያቱ ሰማዒ አይህልዋን ክልተ ሓደ ተጋሩ ተኣቱ ተሎ ግን ሰብሲባ ያ ሐመድ ተግብረኩም ዘላ በሲስተም ወይ አርቲኩሌትድ ገርኩም አይትዛረቡ አይትኽእልዎ ትቋንቋ ጎበዛት ይኹም ንፉዓት ይኹም ጎራሓት ይኹም ግን በዚ ኬዝ ግን እና በጣም ነጥብና ሸንደኹም ይኹም ዘለኹም ስለዚህ ንጠንቀቅ ሓደ ኮይና እዚ ገበል መንግስቲ ክስታይ ንበሉ ንቃለሱ በቃ እዚዩ መልእክተይ የመስግን ታንክ ዩ ቬሪ ማች ሃው ፈቶ ከይብረካ ታንክ ዩ በጣም አሪፍ የሆነ ሐሳብ ታንክ ዩ ፎረም እንዴን ሰላም ነው ወይ ጤና ይስጥልን ለናል ሰላም ይመስገነው እንዴን አሎ ለአጀንዳችን እንኳን ዘግቼ ስለመጣው አዳምጥ ብዬ ነው አው ስለዚህ በወቅታዊ የኢትዮጵያ ሁኔታ አብይ አህመድ ፋኖች የሚሰሩትን ስራ የትግራይ ኃይሎች ወይ ደግሞ አሁን ደግሞ ሻዕቢያ ማለት ጀምሯልና ለምንድን ነው እንደዛ የሚለው የሚል ሐሳብ ነው ይዘን የምናነሳውና በፋኖ ሲጨፈጨፍም በቃ ጀነራል ምግበ ይላል የትግራይ ጀነራሎችን ነው የሚያነሳው እና ምን ስለሆነ ነው ይሄንን አይን ነገር የሚናገረው እንደውም ፋኖች ደግሞ አሁን እየበረቱ እየመጡ ነው ወንድማችንም ሲናገር እንደነበረው በመከላከያ አንዳንድ የቁርጥ ቀን ልጆች አሉ ያሉትን የመከላከያ ቦታ ያለውን የመከላከያ ቦታና እንትናቸውን ተጠቅመው ለፋኖ የሚሆን አስፈላጊ ነገር ሊያደርጉ የሚችሉበት ሁኔታ ስላለ በዛ ተጠቅመው ፋኖም በየለቱ ትንሽ ለሚዲያ በጣም ቆንጆ የሆነ ለጥምረትና በኃይል እንደገና ባንድነት ለመታገል የሚያደርጉ አንዳንድ ድሎችን እያስመዘገበ በሚታይበት ወቅት በቃ አሁን ደግሞ ከትግራይ ደግሞ ወደ ሻዕቢያም ነው አሁን ባለው ሁኔታ ደግሞ የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የሚባል ሰውዬ በዚህ በወሎ አካባቢ የሚደረግ ያለው የፋኖ ጋር ትንቅንቅ ትግራይና ኤርትራ ናቸው እንደዚህ ያደረጉት ብሎ ለተባበሩት መንግስታት ድርጅት ለቅሶ የሚመስል ደብዳቤ ልኳል እና በዚህ ጉዳይ ነው የምናወራው ሐሳብን መስጠት ይችላል ፎረም ከመጀመርህ በፊት እዚህ ላይ አንበርብር ባረው ላይ ማለት ነው አንድ መልእክት ማስተላለፍ እፈልጋለሁኝ እዚህ ያላችሁ እህት ወንድሞቼ ተጋሩ አማርኛ የማትችሉ ሞጣ ቤት ዋን አማራ ቤት ፍሬ ቤት አትግቡ ምክንያቱም እነዚህ ከብልጽግና ጋር ነው የሚሰሩት እና ጥሩ አይሆንም ለትግራይ ፖለቲካ እና ወንድሞቼ ይሄንን አዳምጣችሁ ባትገቡ በጣም ደስ ይለኛል ቀጥል ፎረም ይቅርታ ያ አሪፍ ሐሳብ ነው የለም ጂጂ እኔ ባይዘው ኤርሚ እንደው አንድ ልልህ የምፈልገው ነገር እንደውም እኔ ፕሬሲንግ አድርጌ የምወስደው ጥያቄ የትኛው መሰለህ አቢ ለምን አለ የሚባለው ኦቪየስ ነው ማለት እንደ አቢ የመጨረሻ አጭበርባሪ ፕሪንሲፕል የሚባል ማያቅ ኢሉንታ የሚባል ማያቅ ማስረጃ የሚባል ማያቅ ምንም አሁን አብይ ዝም ብለህ ነገሩ እየጠበቀ ከመጣ ከፈለገ ዩጎዝላቪያ ሊል ይችላል የሆነ ይፎጋኝ ምንም በጣም አሳዛኙ ነገር ግን ኤርሚ በጣም ሲሪየስሊ እኔን በጣም ፐዝል ያደረገኝ ያለው ነገር ለምንድነው ኤርትራውያንና ትግርኛ ተናጋሪ ሰዎች
ጦርነቱ የኤርትራና የቲፒኤልኤፍ ነው የሚለውን ካምፔን የተቀላቀሉ የሚለው ነው መነጋገር ያለብን የሚመስለኝ ኤርሚ። ለምን መሰለ አብይ ማለቱ ከሚያደርሰው ጉዳት በበለጠ ይልቅ በጣም እንዳልኩ ትግርኛ የተናገረ ሰው ሁሉ ኤርትራዊ ነው ወይም ትግራይ ነው ማለት አይደለም። ኢሴንሻሊ ግን አትሊስት የሚታወቅ ፎረም አትሰማም። ያ ተቋርጧል። ሰዎች ከዚህ በፊት ስታብሊሽድ የሆኑ ኤርትራዊነታቸው ደረጃ አንሰብስታንሺየትድ የሆነ የለውም። አልሰማም። እሺ ኤርሚ እኔ ምን መሰለ በመሰረታዊነት በዚህ ደረጃ አንሰብስታንሺየትድ የሆነ ትግራይንም ኤርትራንም በጣም ሲሪየስሊ ሃርም ሊያረግ የሚችል በሎንግራንም በሾርት ተርምም ሊጎዳ የሚችል ነገር ውስጥ እንዴት የትግራይ ተወላጅ የሆነ ሰው ወይስ ኤርትራዊ እንዴት እጁን ይከታል የሚለው ነገር በጣም ፈዝል ያደርገኛል። በተለይ በኤርትራውያን በኩል እስከዛሬ የነበረኝ ግንዛቤ ምን መሰለ ኤርሚ ባለፈውም አንዳንዴ ግልጽ ልታረጉ ይገባል ምለው ነገር ኤርትራውያን ብትወዷቸው ብትጠላቸው አንድ አንደርስታንድ የምታረገው ነገር የሚመስለኝ በብሔራዊ ጥቅሞቻቸው ላይ በጣም ሲሪየስ ነው የነበሩ ባለፉት 30 ዓመታት ኢሳያስን ተቃወም ካልተቃወም በመሰረታዊ ብሔራዊ ጥቅሞቻቸው ላይ ኢቭን አብዛኛው ኤርትራውያን ኤርትራ የምትባል ሀገር ቢዮንድ ኢሳያስ እጃቸው ላይ እንደምትገባ ሁሉ አስፓየር እንደሚያረጉ ምናምን ነው የምትገምት። ስለዚህ ኢሳያስን እንደውም ሀገር ከፋም ለማም ከነጉለቱም ቢሆን ሀገር በመስጠቱ ሪኮግናይዝ ያደርጉታል። በዛው ልክ ደግሞ ከኢሳያስ በኋላ ሀገር ሊኖራቸው እንደሚችል በማሰብ እንደሚዘጋጁ ነው እኔ የነበረኝ ግምገማ። ስለዚህ በተቻለ መጠን የኤርትራን ይሄ ሀገርነት ጥያቄ ውስጥ የሚከት ክሪቲካል ኢንፍራስትራክቸሩን አደጋ ውስጥ የሚከት ምናምን ነገር ውስጥ ሲገቡ አላይም ነበር። አሁን ቅርብ ጊዜ ከሆነ ግን ኢሳያስን ብቻ ሳይሆን ኤርትራውያንንም እንደ ህዝብ እንዳልኩ በየሀገሩ የተበተነውን ኤርትራዊ አደጋ ውስጥ የሚከት በተለይ ኢትዮጵያ ውስጥ የተበተኑትን ለከፍተኛ አደጋ የሚያጋልጥ ከዛ አልፎ ተርፎ ደግሞ ኤርትራንም ቢሆን ከኢሳያስ በኋላ ሃርም ሊያረግ የሚችል ነገር ውስጥ ለምን እንደገቡ ሳይ የኤርሚን መጀመሪያ አስተያየት መስማት ፈልጋለሁ። ቀጥሎ በእኛ በተጋሩ ዙሪያና ሌላ ጉዳዮች ላይ አስተያየት ሰጣለሁ። ለውይይት እንዲሆን ብዬ ነው የኤርሚን ቴክስ ስለፈለኩ ነው። ብዙ ጊዜ ስትወያዩ ሰማለሁ ከሌሎች ከናንተ ከኤርትራውያን ጋር ተሰባስባችሁ ሰማለሁ ከስር ግን አትሊስት ለዚህ ቤትና ለዛሬው አጀንዳ ሲባል ሐሳብ መስማት ፈልጌ ነው። ሁለተኛ አንበርብር ብራዘር ልልህ የምፈልገው አንድ ነገር ቀደም በዝርዝር አማራ ክልል ውስጥ ስላለው ፍራክቸር ምናምን ስታወራ ነበር። እንዳልኩ ለምን እንዳወራህ አንደርስታንድ አደርጋለሁ ግን ብዙ ጊዜ አስተውለ ከሆነ በውስጣቸው ስላለ ክፍፍል ይሁን ኦብቪየስም እንኳን ቢሆኑ በተለይ ከተጋሩ በኩል ተነስቶ አጽንኦት ሰጥቶ እነዛ ፍራክቸሮች ላይ መነጋገር ፕሮዳክቲቭ አይደለም ብያምናለሁ። አንበርብር ብራዘር ማለት ኢትስ ኖት አወር ፕሌስ በቃ አንደርስታንድ እናረጋለን ኢምፕሊኬሽኑን እንረዳለን ኢምፕሊኬሽኑ ላይ እንደተጋሩ መስራት ያለብን ነገር እንሰራለን እርስ በርስ ተጋሩ እንወያያለን ግን በተለይ አንዴ ተጋሩ መሆን ስታብሊሽ ከተደረገ በኋላ አማራ ክልል ውስጥ ያሉትን ኢንተርናል ዳይናሚክሶች ውስጥ ፍራክቸሮች ውስጥ እንዳልኩ መጠላለፎች ውስጥ ገብቶ አስተያየት መስጠት ካውንተር ፕሮዳክቲቭ ነው አንበርብር ብራዘር እና ለሌላ ጊዜ ምናልባትም እንዳልኩ እንዲው አንስተው ሊሆን ይችላል ወይ ዛሬም ሊሆን ይችላል ወይ ኮንሲስተንትሊም ታነሳ ይሆናል ሰምቼ አላቅም ግን ኦቨርኦል ግን ኢምፕሊኬሽኑን ካየህ ወይ በውጤት ደረጃ ከመዘንከው እኛም እንገባበት ከሆነ ወይ አንድ ተጋሩ አስተያየት የሚሰጥበት ከሆነ ጉዳዩን ከኛ አንፃር ያባብሰዋል ወይም እንዳልኩ ካውንተር ፕሮዳክቲቭ የሆነ ውጤት ነው የሚኖረው ብዙ ጊዜ የውስጥ ፍራክቸሩ ላይ የውስጥ ፖለቲካል ዳይናሚክሱ ላይ አማራ ክልል ብቻ ሳይሆን እንዳልኩ ሌላ አካባቢም ቢሆን በጣም ክሪቲካል ሆኖ ሐሳብን ለማስረዳት በጣም እንትን ካልሆነ በስተቀር ብዙ ሪዘርቭድ መሆን የበለጠ ይጠቅማል ብዬ አስባለሁ። ብራዘር አንተም የምትለውን በዛ ዙሪያ ሰማለሁ። ኤርሚ የምትለው ነገር ካለ በእናንተ ጉዳይ እንደ መግቢያ የሆነ ነገር ብትል ዛሬ ስላገኘው ብሰማ ደስ ይለኛል። ይቅርታ መሀል ላይ ኔትወርክ እንትን አለኝ። ምን ነበር ያልሽኝ ብራዘር? ፎረም ሐወይ ሪዘርቭድ እሺ ምን መሰለህ ብሮ አስተውለ ከሆነ በዚህ በአማራ ክልል ኢንተርናል ምናምን ፖለቲካል እሺ ሰማለው አንበርብር ብራዘር አብራም ተሰማል ነገር
እሺ ቅድም በዝርዝር ያነሳቸው ነገሮች ፋክቹዋሊ ብዙ ችግር ያለባቸው አይደሉም ማለት ያው ኦብቪየስ የሆኑ ናቸው ብዙ የተደበቁ ነገሮችም አይደሉም ግን እኛ እንደተጋሩ በውስጥ ፖለቲካ ዳይናሚክስ ውስጥ አስተያየት ስንሰጥ በተለይ አማራ ክልል ውስጥ ካለው እንዳልኩ ኢንተርናል ፍራክቸር ተነስተን ይሁን ያ የምታየውን መጠላለፊውን ሽኩቻውን ኦቨርኦል ኢምፕሊኬሽኖችን በሚመለከት በውስጥ ፖለቲካቸው ላይ በተለይ ከተጋሩ አስተያየት ሲሰጥ ውጤቱ በተለይ ከኛ አንፃር ካውንተር ፕሮዳክቲቭም ነው የሚሆን ለግብአትም የሚሆን እኛ አስተያየት ከምንሰጥበት ዓላማ ውጭ ነው ለግብአትም የሚያውሉት አስተውለ ከሆነ በተለያየ ቦታ ትንንሽ ክሊፖች እንደዚህ አሁን አንተ ቅድም ባብራራው ልክ ሲብራሩ ወስደው እነሱ እንደዚህ ያረጉ ያሉ እንደዚህ ነውና ብለው መልሰው ከተጋሩ አንፃር ስለሚጠቀሙበት ብዙ ጊዜ እኔ አትሊስት መመርጠው አፕሮች ምን መሰለህ የውስጥ ፖለቲካቸው ላይ ሪዘርቭድ መሆን ማለት በቃ it's not our place ዲል ታረጋላችሁ ኢምፕሊኬሽኑን ውጤቱን በሚመለከት ግን ከተጋሩ አንፃር ያለውን ኢምፕሊኬሽን ተረተን ግን በዛ ልክ ስራ እንሰራለን የውስጥ ፖለቲካው ግን ቦታችን ስላልሆነ ራሳቸው አስተያየት ተሰጡበት ወይም አስተያየት ከመስጠት እንቆጠባለን ምናምን በሚል ነው ማልፈው ለምን የውስጥ ፖለቲካቸውን በተወሰነ መልኩ ቀረብ ብዬ ስለማቀውና ብዙ ጊዜ ከሌላ አካል በተለይ ከተጋሩ በኩል በድጋፍም ይሁን በተቃውሞ ኢቭን እንዲሁ ዝም ብሎ ኦፒኒየንም ከተሰጠበት ማለት ያለውን ፋክት ጭምር ገልጸህ እገሌ ማለት እንደዚህ ነው እገሌ የሚሰራ ከዚህ ጋር ነው እገሌ ከዚህ ጋር ጸባለው ብለህ እንኳን ዝም ብለህ ፋክቹዋል የሆኑ ነገሮች መግለጽ ጭምር ብዙ ጊዜ በውጤት ደረጃ ካውንተር ፕሮዳክቲቭ ነው የሚሆን ከተጋሩ አንፃርና ሪዘርቭድ መሆን ይጠቅማል በያስባለሁ በቀድሞ አይነት ዝርዝር ጉዳዮች ላይ ባለመግባት እንደተጋሩና ተርፋለን በያምናለሁ በዛ ልክም ምትለው ለመስማት ብዬ ነው ምናልባት በጣም ክሪቲካል ከሆነ አርጊመንቱን ለማስረዳት ካልሆነ መስተቀር ብዙ ጊዜ አስተውለ ከሆነ አይጠቅምም እና እሱንም በዛው አስተያየት ሊስት ብዬ ነው ኦኬ ኤርሚ ሜንሽን እንትን ስላለኝ አይ ሆፕ አንድ ደቂቃ ተሰጠኛለህ ኤርሚ ያ go ahead ኦኬ ያው የሰጠኝ ኦፒኒየን በጣም ገንቢ ነው ትክክል ነው ያ ኦብቪየስሊ እኔም ማውቀዋለሁ ይሄን ነገር ማለት ያቆም ብለህ አይደለም የምትነግረኛለህ አድማጭ ተመልካቹም ለነሱ ማድረስ እንዲሆን ነው ያደረክ ያለው which is very good እውነት ነው ግን ያነሳውበት ኮንቴክስቱን ካየኸው ምናልባት ልክ ነው ሴናሪዮ የመቀየር ነገር ምናምን ይኖራል ግን መነሻ from that context ከሆነ from the beginning ከሰማኝ የፖለቲካው ኮንስፓይሬሲ በፌደራል መንግስት እየተዘወረ ያለበትን መንገድ ለመጠቆም ነው ያነሳውትና ያ የውስጥ ችግሮች ሽኩቻዎች ምናምን ለኛ is none of our business ግን የጋራ ጠላታችን ግን ምንድነው የሚፈልገው የሚለውን አመላካች ለማድረግ ነው ይሄንን አንተ ኤርሚያስና ጂጂ ሊረዱት ይችላሉ በውል አሁን እኛ ለኦዲየንሱ ነው የምናወራውና ያንን ነገር ክላሪፋይ ለማድረግ ነው እንጂ ክላሪቲ ለመፍጠር እና ያለውን ምልከታ በተወሰነ መልኩ በሰዎች ዘንድ ያለው የተለያየ ምልከታ ቢኖርም ኮመን የሆነ ነገር እንድንይዝ አስቻይ ግብአት ለመስጠት ብዬ ነው ያነሳው እንጂ ኦብቪየስሊ ልክና ለምን ይተከሙበታል ስፔሻሊ ደግሞ የብልጽግና ካድሬዎችም ቀደም ያልኩት የመሬትም የምንም ኢሹ አድርገው እየተንቀሳቀሱ ያሉ ኃይሎች ከላይ እስከታች ያለው መዋቅር ያላቸው እነሱ ሊተከሙባቸው የሚችሉ አንዳንድ አጀንዳ ሰጪ ሴናሪዮችን ባንናገር ይመረጣል ትክክል ነው ይሄንን I do agree with you 100% ግን ያነሳውበት መንገድ like I told you አሪፍ እንደዛ ነው በጣም እኔም ሞቲቭ ላይ ያው ግማሽ ላይ ስለገባው አንበርብር ሰምተኝ ከሆነ ግማሽ ላይ መሃል ላይ ስለገባው ያመለጠኝ ነገር እንዳለ ከግምት ውስጥ አስገብቼ ነው ይሄን ያልኩ ላንተም አይደለም መልእክቱም ገብቷል በቃ ተናበረ ገብቶኛል አይ ለዛ ነው ከመጀመሪያም አልሰማኝም ያልኩ አመሰግናለሁ ሲሊ ናቸው አስተውለ ከሆነ ይሄ በብልጽግና ምናም ዙሪያ ያሉ ሰዎች በጣም ሲሊ የምትላቸው የፒቲ በቃ ምንም ነገር የዘመነን እድሜን ተጋሩ ከተናገርክ አጀንዳ ተረተኛል አይደል በጣም ሲሊ ስለሆኑ እኔ አሁን አብሶሉትሊ በቃ በጣም ሪዘርቭድ ነው እግዚአብሔር ለኤርሚ ገጥማያ በጣም ነው የሚያስጨንቀው የዘመነ እድሜ እንኳን ብትናገር ፖለቲካ ይሰሩበታል አው ማለት የሆነ በጣም ሲሊ ናቸው ወፈረ ካልከም
ይኸውልህ ትግሬ ወፈረ እያለ ነው ስለሚያበላው ብለው ቤት ከፍተው ከሳ ካልክም ትግሬ ከሳ ቀጠነ ብሎ በአማራ መከሳት በዘመነ መቅጠል ላይ በደስታ እየጨፈረ ነው የታለ አማራ ብሎ ሲከሰከሱ ነው የምሰማ እና በጣም የሆነ ፒቲ ነገር ነው ያለ እና በጣም ሪዘርቭድ ሆናለሁ አንበርብር እግዚአብሔር የሚገርም ምን መሰለህ ኖ እኔ ይኸውልህ እዮከታች እኔ ያማራን ምናምን አይደለም ይያልኳለሁ የብልጽግና ሰዎች ምናምን አማራ በአማራና በተጋሩ መካከል ምንም ኮንቨርሴሽን ፕሮዳክቲቭ ኮንቨርሴሽን እንዳይኖር በደም ስማኝ ከታች ለምሰሙኝ ኮንቨርሴሽን እንዳይኖር ጄኒዩን የሆነ ሁሉም የሚያምኑት ለምሳሌ እዚህ ፕላትፎርም ላይ መጣው እነዘራ ያዕቆብ ያወሩትን ነገር እንኳን እነዘራ ያዕቆብ እንዲያሉ ነው ብሎ አንድ ተጋሩ ወይ ሌላ ሰው ከደገመው ፎር ዛት ማተር የኦሮሚያ ተወላጅ የሚድከመው ማንንም ከደገመው የብልጽግና ሰዎችና ጀሌዎቻቸው በጣም ሲሊ ስለሆኑ በመሐከል ፕሮዳክቲቭ የሆነ ኮንቨርሴሽን እንዳይኖር እንደ ደንቃራ ነው የሚጠቀሙበት ለምሳሌ ሰሞኑን ሰምተው ይሆናል አይደል ኤርሚ አንበርብር ኮማንዶ ምናምን የሚባል ምስኪን ልጅ ትንሽ እንደውም እኔ ከነ አንዳንድ ሰው እንደሰማው ትንሽ ፐርሰናሊም እክል ምናምን ያለበት ልጅ ጤና ያምሮ ነገር የሆነ ነገር አለ ብለው ትልልቅ ፕላትፎርሞች ላይ መነጋገሪያ አድርገውት ነበር የሚገርም እና ከዛ አንፃር ማለት ይሄ ነው እንጂ ሌላ ኦቨርኦል ሙሉ ላንድ ክሩዘርን ስማት ከታች ብራዘር አንተ እንኳን ለአንበርብርም ለምን መሰለህ አንበርብር ተረራተነ ፎረም አንዴ እኔ እናንተ ተግባርተን ተረራርተናል ዘግተናል በ44 ነጥብ ግን እኔ አሁን መልስ አልሰጥም ያለሁት ለኮሜንታተሮች ለምን መሰለህ ይሄ የገባኝ ስሩ ኤክስፒሪየንስ ነው እዚህ ፕላትፎርም ላይ ብቻ አይደለም እኛ ገብተን እንትን የምንለው ክለባውስ የሚባል ነበር ትዊተር ላይ ኤኒ ፕላትፎርም ላይ እንትን ብዙ ጊዜ ቻሌንጆች ምናምን እንትን ይያልን ብዙ ለህዝባችን ድምጽ ሆነናል እንደዚህ አይነት ሰዎች ከታች የሚጽፉት እነሱን ካየህና ከተሳብክ ከውቀት ከምታቀው ነገር በታች አንዳንዶቹ ስለማቃቸው ሌላ ቦታ ገባኝ ከውቀትህ በታች ነው የሚያረጉ ሰዎች አንተን እንዲሰሙ የማይፈልጉ ሰዎች ነው ከስር ስድብም ኔጌቲቭ ነገር የሚጽፉት ከዛ ምን ያረጋዋል መሰለ ስሜት ውስጥ ገባና የሆነ ነገር ስትናገር ሌሎች አንተ አድሬስ የምታረገው መልእክት ኔጌቲቭሊ አንደርስታንድ እንዲያረጉት ነው መንገድ የሚከፍቱትና እንደዚህ አይነት ሰዎችን ኢግኖር አድርጎ ቀጥታ የነሱን እኩይ ሐሳብ ወገባ ገዳውን ሊሰብር የሚችል ሐሳብ እያነሳህ ብቻ ማቃጠል ነው ከታች ዝም ብሎ ይጻፍ እጁን እስኪደክመው አንተ ደግሞ በእውነትና በያስከው ሩቱ መርጥኦ ባለው ሐሳብ መሄድ ነው እና ይሄን ነው ማለት የምፈልገው የሀገራችን የፖለቲካ ሁኔታ አይ ቲንክ ኤርሚያስም ስለተረዳው መሰለኝ ፈገግ የተሰኘው የህፃን ጨዋታ ነው የፌደራል መንግስት እየተጫወተ ያለው ህፃን ልበሩሩ ነው መጽሐፍ ቅዱስም ይላል እንደ ህፃናት ሁኑ ልባችሁ ንጹህ ይሁን ነው ህፃን ልለውም አልችልም ግን የህፃን ካታጎሪ ውስጥ ስትከተው ሙሉ ለሙሉ አይደለም ይሄን መንግስት የምትከተው ምን ይባላል ምን አይባልም በሚለው ደረጃ ለምሳሌ ህፃናት ምን ይነካል ምን ይባላል ምን አይባልም አያውቁም ሁሉም ሰገራም ይሁን በእጃቸው ነክተው አፋቸው ውስጥ ነው የሚከቱት ምን ይበጀኛል አይበጀኝም አያውቁም ለዛ ነው አባት እናት የሚያስፈልጋቸው መንገድ ያሳያቸዋል ይቀርጻቸዋል አባት ልጁን ሊቀጣ ይገባል ይላል መጽሐፍ ቅዱስም ይሄ ሰው የሚያነሳቸው ኢሹዎች በብዛት ደግሞ የሶሻል ሚዲያ ሰለባ ነው ሰውየው which is ከአንድ ቁንጮ የመጀመሪያው ሰው ነው ለ120 ሚሊዮን ህዝብ የመጀመሪያው ሰው እሱ ነው ይሄ 130 ደርሷል ኦልሞስት ይሄን ህዝብ የሚመራ መሪ እያሯሯጠ ማሳጅ ሲያረግ ህዝብ ጨፍጭፎ ምንም አይመስለውም ዛፍ ሬሳ ጠላይ ሆነዋል ሲል ጤነኝነቱን ከግምት ባስገባ መልኩ ነው መነጋገር ያለብን አሁን መሪዎቻችን ትልቅ እኔ ቅዱሳን ወይ መላእክት ናቸው የሚል እሳቤ የለኝም መሪዎቻችን የመሪዎቻችን ትልቅ ችግር according to the person according to the situation አይደለም ፖለቲካውን የሚሰሩት ኢትዮጵያ ውስጥ አሁን አድማስ ከባህር ባሻገር ያሉ ግሎባላይዝ የሆኑ ፖለቲካዎችን ብተነተን አይመጥንም ከችግር ልትሻገር አትችልም ወይ አገር ሆነ ነው መተንተን ያለብን ወቅታዊ የኢትዮጵያን ሲቹዌሽን ማዕከል ያደረገ ወቅታዊነት ያለው የፌደራል መንግስትን
አመለካከትና አስተሳሰብ የአቅም ደረጃ ማዕከል ያደረገ ፖለቲካ ቢሰራ ይበጃል። ኤርሚዬ ላቁም ወይስ እንዴት ነው? ጓይ ወደ ጨርሻለሁ። እና ያንን ከግምት ውስጥ ብናስገባ ለምሳሌ ይሄ ሰውዬ የጥፋት ጄኖሳይዳል ዋሩን ከመጀመሩ በፊት ትግራይ ላይ ወርዶ እማማ ምናምን ከሚባሉ ምግብ ከሚሸጡ ሸራ ወጥረው እነሱ ጋር ሄዶ ይጎራረስ ነበር። ይሄ የህዝቡን የፖለቲካል አዌርነስ ከግምት አስገብቶ ነው የሄደው። ከሱ አእምሮ የሚመነጭ አይደለም፣ ተመክሮ ነው። ሰውየው ምንም አይነት ስራም ቢሰራ ዕውቀት የለውም፣ ተመክሮ ነው። ግን እንደዚህ አይነት ፖለቲካ ሲሰራ የኛ በየትም በኢትዮጵያ ውስጥ አሁን የተጋሩን ብቻ መግለጽ አስፈላጊ አይደለም። ሁሉም በኢትዮጵያ በአራቱም ማዕዘን ያሉ ፖለቲከኞች፣ ተቃዋሚ ፖለቲከኞች ሚዲያ ላይ ቆመው ቁጭ ብለው በመርሆ ፖለቲካውን እየተነተኑ ጂኦፖለቲክሱን ምኑን ዓለም አቀፍ ፖለቲካው ምን ይመስላል፣ ፎሪን ከረንሲ እንዴት እንደዚህ ሆነ ምናምን ይሄ ስለ ቢዝነስ ትራንዛክሽኑ ይሄ አለ አይደለ የኢምፖርት ኤክስፖርት ነገሩ ምናምን ከሚተነትኑ እንዴ ይሄ ሰውዬ እኮ አንደኛ መርህ የለውም፣ ምንም ሰብስታንስ የለውም ሲያወራም፣ ሁለተኛ ፖሊሲ የለውም፣ ሶስተኛ ሪዮት ዓለም የለውም። መደመር ሪዮት ዓለም እኮ አይደለም። መደመር እኮ ፎርዛት ማተር ከሌሎች ጸሐፍቶች ከደራሲዎች ዝም ብሎ ሰርቆ የጻፈው ጽሁፍ ነው። እሱንም እዚህ ግባ ማትለው ጽሁፍ ነው። ዝም ብሎ የማንም መንደሬ ጫት ቅሞ የሚጽፈው ጽሁፍ ነው። እሱም ስለመጻፉ እርግጠኛ አይደለሁም። ምን ለማለት ነው? አንድም መርሆ የለውም፣ አንድም የፖለቲካ ዕውቀት የለውም፣ አንድም ፖሊሲ የለውም፣ ምንም ነገር የለውም። ይሄ ሰው የነበረውንም ማስቀጠል ያቃተው ሰው ነው። ስለዚህ ምን ብለህ ነው ከዚህ ጋር በዛ ላይ በጄኖሳይድ በማድረስ ይሁን ሁሉ ዳሜጅ በማድረስ ለህግ ይቀርባል ተብሎ ኤክስፔክት የሚደረግ ሰው ነው። የጊዜ ጉዳይ ነው። ኢንተርናሽናል ክሪሚናል ኮርት አይሲሲ ይቀርባል የሚባል ሰው። ለዛ ነው የአውሮፓ ህብረት ጣልቃ እንዳይገቡብኝ ብሎ ከኦሉሴጉን ኦባሳንጆ ጋር የተማከረው። ኦባሳንጆ ራሱ ጨፍጫፊ ስለሆነ እያንዳንዱን አምባገነን የሚባሉትን የአፍሪካ መሪዎች ይዞ ሲያማክሩት ምንድነው ያሉት? ኤክስፒሪየንስ ስላላቸው አውሮፓ ህብረትን ካስገባህ በፕሪቶሪያ ጉዳይ በየትኛውም ጉዳይ ላይ አውሮፓ ህብረትን ካስገባህ አንገት ላይ ገመድ እንዳስገባህ ነው። እንደጀመርከው ከአሜሪካም ጋር ከምንም ጋር ከአረቦችም ጋር መጨረስ ነው ያለብን ያሉት። ለምን ፈረንሳይና የተወሰኑ ሀገራት ይደግፉታል እና አየርላንድና ቀሪ ሀገራት ደግሞ በሚገባ እንዲጠየቅ ፍላጎት ነበራቸው። ስለዚህ ነው አውሮፓ እንዳይመጣብኝ ከመጣ የአፍሪካ ህብረትና የፕሪቶሪያ ውል ያዋዋሉን የአሜሪካ የምስራቅ አፍሪካ ጉዳይ አመራሮች መተው መናገር ይችላሉ ያሉ። ለምን አሜሪካኖች ናቸው እሱንም ያስቀምጡት። እዛ ውስጥ አልገባም። ከዛ ውጪ ከዚህ ሰው ጋር ትንተና አያስፈልግም። ምንድነው የሚያስፈልገው? አቻ ፖለቲካ ነው የሚያስፈልገው። ፎርዛት ማተር የዚህ ሰውዬ ካድሬዎች እዚህ የተበተኑት እንደ ቀላል ነገር ነው ብዙዎቻችን የምናየው። ተበትነዋል። እዚህ ይሄ ሰውዬ የሚሰበስበው አቅም የሌላቸው በስሜት የሚጋለቡ ካድሬዎች ነው ያሉት። አጥፊ ሐሳብ ያላቸው ካድሬዎች ነው ያሉት። ምንም ልትሞግት አትችልም ፖለቲካል ተርሚኖሎጂ እያስቀመጥክ። ስለዚህ መድከም ነው። ያለፈውን መተንተን ከሚመጣው ጋር ማያያዝም አይጠበቅብንም። ምንድነው የሚጠበቅብን? እንዴት አድርገን የዚህን እኩይ ኃይል የዚህን እኩይና ጨካኝ አረመኔ ኃይል እኩይ አጀንዳ አፍራሽ በሆነ መልኩ እንዴት አድርገን ተደራጅተን መስራት አለብን ነው። እሱ ላይ ነው መስራት ያለበት። አጋር አስተሳሰብ ያላቸውን ተመሳሳይ አስተሳሰብ ያላቸውን አጋሮች በመፍጠር መስራት አለብን። በጥቃቅን ነገሮች ሰውየው በጥቃቅን በሶሻል ሚዲያ ጥቃቅን ነገሮች ሰውም ያጠፋል፣ እንደገና ደግሞ ራሱንም ያደራጃል። which is unbelievable ከአንድ መሪ የሚጠበቅ አይደለምና ምን ተነትንባቸው ነገሮችን ምናይባቸው ነገሮች ገደብ ቢኖራቸውና ይሄን ሰውዬ በምን መልኩ በግልጽ አማርኛ መጥፋት እንዳለበት በህግ መጠየቅ እንዴት እንዳለበት እሱ ላይ ብንሰራ ብናተኩር ነው የምለው። ከዚህ ካድሬዎች ጋር እየገቡ መጨቃጨቅ የሚያነሱልህ ኢኩቫለንስ ለመስራት ሲጋጋጡ 27 ዓመት ይሏል። የሚያነሱልህ ኢኩቫለንስ ለመስራት ሲጋጋጡ ሻቢያ እኮ ታሪካዊ ጠላታችን ነው ይሏል። ከዚህ በፊት ታሪካዊ ወዳጃችን ነው ሲሉ አልነበረ? ዛሬ ታሪካዊ ጠላታችን ነው ይላሉ። የባህር ኢሹ ያነሱልሃል። የኢትዮጵያ ህዝብ በልቶ ማደር መንቀሳቀስ አቅቶታል።
ኢሹ ጥያቄው የባህር ነው ወይ? አባይን አምጥቶ ሰርቶልሃል። ለምን አስመርቋል? አባይ ተሽጧል። ይሄን እኮ አሁን እኮ የሚክዱት ይሄው አስመርቆ እያለቀሰ ይሏል። አባይ ተሽጧል። 2400 ነው 2500 ተርባይን ተሽጦ ምንም ጥቅም ላይ ያን ያህል ይውላል ተብሎ የማይገመት ነው አስመረቅኩ ያለው። እነ ግብጽ በዚህ ደረጃ ዝም አይሉትም ነበረ። በትክክል አባይ አልቆ ተመርቆ ቢሆን ኖሮ ለምንድን ነው የፈለገው አባይን አሁን የማስመረቅ ሁኔታ? የሱ እሳቤ አባይን ስላስመረቀ ሁሉም ኢትዮጵያ አንድ ሆኖልኝ ጭፍጨፋው ምንም ተረስቶ እንትንን ሄጄ ባህር ላስመልስ ደግሞ ቀጣይ ጉዞ ይናረጋለው ነው። ሌላ ብላ ነው የምንለው። እኛ ይነቃ ነው። እኛ ዳግም ጦርነት አንፈልግም። የኢትዮጵያ ኢሹ ባህር አይደለም። በሰላም ወጥቶ መግባት፣ በሰላም መተኛት እንደ ዜጋ ለዜጋ ምን ያስፈልጋል የሚለውን ካለው መንግስት ማግኘት ነው የምፈልገው። ፎርዛት ማተር ይሄ መንግስት ሊሰጠንም ስለማይችል ለህግ እንዲቀርብ ነው የምንፈልገው። አሁን እኛ ይሄ መንግስት ለህግ መቅረብ አለበት። የኢትዮጵያ ህልውና አደጋ ነው መንግስት ነው እያልን ያለነውና ባህር ምናን እያሉ የሚያወናብዱትን እኛ ቂላቂሎች ባንሆን ጥሩ ነው። አም ሶሪ ቱ ሴይ ዛት ገብተን ጭቅጭቅ ባህር ምን ያረጋል ምናም ሳይሆን እኛ ተደራጅተን ከሰራን አሁን ኤርሚ ቤት በጣም ብዙ ተከታይ ስላለ ክፈትና ተመሳሳይ ሐሳብ ዘለው ምንም ታይተቱ ምናምን ብትባል መስሚያን ጥጥ አድርገው ለመሰለ የብልጽግና ኃይሎች ተመሳሳይ ሐሳብ ያላቸው ገብተው ነው ከነሱ የሚፈልጉትን ነገር ሰው ላይ እየጫኑ ብሬንዋሽድ ያረጉ ተቃራኒ መስለው ደግሞ አንዳንዴ ኦርኬስትሬት አድርገው የሚሰሯቸው አጀንዳዎች አሉ እየቀረጹ እየመጡ እነዚህን ነገሮች መምታት አለብን። ቅድም እንደተናገርነው ፍሬ የምትባለው ምናምን እኔ አይ ዶንት ኬር ወንድሜ ነው ትግራዋይ ነው የሚባል ነገር አይሰራም። ጠላትን እያስጠጋ በየሰከንድና ደቂቃ በየቀኑ እያስገቡ እየተላላሱ እየተሳሳቁ መርዛቸውን እንዲተፉ የሚያረጓቸው ኃይሎች እኛ እነሱ ጋር ሄደን ሳይሆን የራሳችን ቤትን ተጠቅመን በራሳችን አካሄድ መምታት አለብን፣ ማኮላሸት አለብን እነዚህን ኃይሎች በስድብ አይደለም በእውቀት። ስለዚህ ኤርሚዬ እኔ ለምንሃለው ቤትህን ፕሮግራም ስትቀርጽ ስኬጁል እናውጣና አቅም ያላቸው በአንተም ሳይድ ያሉ አቅም ያላቸው የትኛውም ይሄን ሰው በላ መንግስት የሚቃወም ኃይል ኢንቫይት አድርገህ በጉዳዮች ላይ ተወያይተን የጋራ አቋም ወስደን የነሱን ጆሮ ሳንሰጥ የራሳችንን ይሄን መንግስት ይሄን ሰው በላ ኃይል የምናስወግድበት መንገድ ብንሰራበት ይሻላል የሚል እምነት ነው ያለኝ። በጣም አብዝቼው ይሆናል ይቅርታ አድርግልኝ ኤርሚዬ። ታንክ ዩ አመሰግናለሁ። አሪፍ ነው ሐሳቡ። ፎረም እንዳልከው አንዳንድ የሚገርሙ ነገሮች ልትሰማ ትችላለህ። አለመረዳት ወይ ደግሞ የኤርትራ ሉዓላዊነት ጉዳይ አሁን እኔ በዚህ በኤርትራ ሉዓላዊነት ጉዳይ እኔ አልደራደርም። የኤርትራ መንግስት አይደለም እኮ የኤርትራ ሉዓላዊነት ጉዳይ የኤርትራውያን የሉዓላዊነት ጉዳይ ነው። ስለዚህ የኤርትራን መንግስት ምንም እንኳን በቃወመው ምንም እንኳን ኤርትራ ውስጥ ፍትህ እንዲመጣ ለውጥ እንዲመጣ እምታገል በሆነም ነገር ግን በአሁኑ ሰዓት የኤርትራን አገርነት ዕውቅና እከለክላለሁ እያለች ኢትዮጵያ ወይ ደግሞ የብልጽግና መንግስት እንደዛ እያለ እኔ ከብልጽግና መንግስት ጋር ምንም ባይልም ነው እኮ ልሰራም አልችልም ባይልም ኤርትራ ገራዊ ክብሯ ሉዓላዊነቷን እናከብራለን እኛ ባህርም አንፈልግም ቢልም እኔ ከሱ ጋር አልሰራም። ለምን መሰለ? ምክንያት አለ። ይሄ መንግስት እንደ መንግስት ኢትዮጵያውያን ላይ እየፈጸመ ያለው ነገር ምንድነው? ይሄን እኮ ነው እንደገምት የሚያደርገኝ። ሌላው ደግሞ እንዴ ፖለቲከኛ ማለት እኮ የሚጠቅመውን ነገር አይቶ አስልቶ ከዚህ ጉዳይ ምንድነው ኪሳራዬ ከዚህ ጉዳይ ደግሞ ምንድነው ጥቅሜ ብሎ ነው አይደል የሚገባው። ዛሬ አብይ አህመድ በቢሊዮን ዶላር የሚታፈስ ገንዘብ ቢኖረው በምን አይነት መንገድ ነው ኢትዮጵያውያን አክቱፍ ብለው የጠሉት መንግስት እንዴት ነው ለኔ ለኤርትራዊን ሊረዳኝ የሚችለው? አሁን አብይ አህመድ ጋር መጠጋት ማለት እኮ ለአንድ ለኤርትራዊ ተቃዋሚ የትግራይ ጠላት፣ የአማራ ጠላት፣ የኦሮሞ ጠላት መሆን ማለት ነው።
እነዚህ ኃይሎች እነዚህ ሶስት ትልልቅ ብሔሮች እንኳን የየራሳቸው የሆነ ሰራዊት አደራጅተው አብይ አህመድን እየተቃወሙትና እየታገሉት ያሉ ኃይሎች ናቸው። ከነዚህ ጋር እኮ ነው የምትጋጨው። how come ነው አንተ ብድግ ብለህ ኢትዮጵያ አብይ አህመድ የሚባል አለ የኤርትራ መንግስት ጋር የተጣላ ብለህ የምትሄደው? በመለስ ዘመን ቢሆን እንኳን አትሊስት ኢትዮጵያ ጸጥታዋ፣ ኢኮኖሚዋ፣ ተደማጭነቷ ያላት ዲፕሎማሲ ምናምን ይጠቅማል ብለህ ልትሄድ ትችላለህ። አብይ እኮ ለሚስቱ ነው የማይጠቅመው። ለኢትዮጵያ ለሚስቱ ለልጆቹ የሚጠቅም ሰው አይደለም ካሁን በኋላ። ስለዚህ እንደው አንተም እንደ ሰው ስትኖር እኮ ጥሩ ጎረቤት ትመርጣለህ አይደል? እንደ ፖለቲካ ስታይ ነው ጥሩ ፖለቲከኛ ነው የምትመርጠው። ስለዚህ በዚህ ሂሳብ ሌላው ደግሞ በተለይ አሁን በጣም ብዙዎችን ኤርትራን ያስቆጣ ነገር አለ። እነ ተፈታዊ ቶክ ሾው ራሱ ባለፈው በይፋ የተናገረው ነገር አለ። ይሄ የኤርትራ አገራዊ ዕውቅና እናነሳለው ምናምን። እኔ የአገራው ዕውቅና አነሳል ብታነሳ ምንም የሚፈጠር ነገር የለም። ለኤርትራ ምንም የሚጨምረው ነገር የለም። አብይ አህመድ ኢሱ ወደ አፌ እያለ አብይ አህመድ በአስመራ ከተማ ሆኖ የኤርትራ የውጭ ጉዳይ ሚኒስትር ሆኜ ኢሳያስ ስልጣን ሰጥቶኛል ሲል እንኳን እኛ ለኤርትራ ምንም የሚጠቅም ሰው እንዳልሆነ እንደዛ ሲል ምን አይነት ስሌት አስልቶ ነው ይሄንን የሚያደርገው እና አውቅ ነበር። እኔ ትግራይን ለማዳከም የትግራይ ፖለቲካን በቁጥጥሩ ስር ለማዋል ፈልጎ እየሰራው እንደነበር ይገባኛል። ስለዚህ የሶማሌላንድና አገርነት ዕውቅና መስጠት ምን ያክል ዋጋ እንደሚያስከፍል አይቶ ያንን ትቶ አንካራ ሄዶ ያንን ወረቀት ቀደዳር። አብይ አህመድ የኤርትራን አገርነት ዕውቅና ይከልክልና የሚያረጋው እናየዋለን። በዚህ ንግግር በተለይ ብዙ እንዳልኩ የተፈታው ቶክ ሾው ተቃዋሚ ነው። እንደገና ደግሞ ብርጌና ሐመዱ ተብለው አዲስ አበባ ከሄዱት መሐከል ነው። አሁን ግን በኤርትራ ሉዓላዊነት እንዴ እኛማ ፍትህ እንዲመጣ ነው እንጂ አገራችንማ ብሎ ዘራፍ እያለ ነው። ብዙዎች ይሄንን ሐሳብ ደግሞ እየተቀላቀሉት ነው ማለት ነውና አንዳንድ የማይጠቅሙ ሰዎች እንዳሉት ሁሉ በየቦታው የማይጠቅሙ ለራሳቸው ለህይወታቸው የማይበጁ ሰዎች እንዳሉ ሁሉ እዚህኛ ጋርም እንደዛ አይነት ሰዎች የግድ ነው ሰዎች ነንና መልካም ሰው ባለበት ደግሞ ያው በተቃራኒ የሆነ ሰው ይኖራልና በእንደዛ አይነት ሁኔታ ብታያቸው ይሻላል ለማለት ፈልጌ ነው እንጂ የአገራችን ሉዓላዊነት ከኤርትራ የምንጠላው የምንቃወመው ኤርትራ መንግስት ጋር ምንም የሚያገናኘው ነገር የለም። ወደንም ጠላንም በዛሬ ሰዓት ኢትዮጵያ ጋዛ ባግዳድ አረጋለሁ እያለ አብይ አህመድ የሚናገረውን እየሰማን አሁን ፕራይመሪ ጠላታችን ለኛ አብይ አህመድ ነው። ለኤርትራውያን ህልውና አደጋ አንደኛ ሆኖ የተቀመጠው በኔ እና እኔን የመሰሉ ኤርትራውያን አብይ አህመድ ነው። ስለዚህ አብይ አህመድን የሚጠሉ የኢትዮጵያ ኃይሎች ጋር መስራት አለብን፣ መገናኘት አለብን፣ መቀራረብ አለብን የሚል ሐሳብም አለኝ። እቺ ነው የኔ ሐሳብ ፎረም። ኤርሚ እኔ የእናንተን እኮ ሰማሃለሁ ባይዘው አሁን ቅድም ካልካቸው ሰዎች ከነተፈታው ጋር ምናምን ያው ቦታዬ ስላልሆነ መጥቼ ምንም ያው አንልም እንጂ አንዳንዴ ስናልፍ ምናምን ሰማለን። ምኑ መሰለ ፐዝል የሚያረጋኝ ኤርሚ የኛ ሰዎች አሁን ካቢጋ ሲያደናግሩ ሲያውደለድሉ የሚውሉትን አትሊስት አንደርስታንድ እናረጋለን ብዬ አስባለሁ። ለምን ግልጽ ናቸው። የእናንተን አንደርስታንድ ማድረግ የፈለኩት የነበረው ነገር ምን መሰለ ምንድነው እናገኛለን ብለ ያሰው አሁን ያንተ ነገር ግልጽ ነው ሁሌ ስለምሰማ። ለምን አንደኛ ሰውየው አሰብ ስላለ አሰብ አይቆምም ማለት አሁን ተወሰነ የኔን ስፔኩሌሽን ነው ምነግራ። አንዳንድ ምናልባት ሚስካልኩሌት ያደርጉ ያሉ የሚመስሉኝ ኤርትራውያን ልክ ኢሳያስ አብይ ልክ አሰብን ከሰጠው ካሰብ ባሻገር የተረፈውን ኤርትራ ከኢሳያስ ነጥቆ ከሰጠን ይበቃናል ብለው ሚስካልኩሌት ያደርጉ ይመስለኛል። ትግራይ ውስጥ እነጌታቸው ሚስካልኩሌት እንዳደረጉት ምዕራብ ትግራይ ምናምንም ባይኖር ቀሪው ትግራይም ቢሆን እንዳልኩ አፍተሮል ተደላድሎ ስልጣን ለመቀመጥ በቂ ነው ምናምን በሚል የሆነ ካልኩሌሽን የነበረ ይመስለኛል። በሁለቱም ወገን ፎርዛት ማተር በነደብረጽዮን በኩልም እስከ ቅርብ ጊዜ ከዛ የተሻለ አይነት ግምገማ የነበራቸው አይመስለኝም እና እዛ እንደሚቆም ግን የተረዱ አይመስለኝም። ለምለ አሰብን ይዞ
አብይ የተደላደለ ጊዜ ቀጥሎ ታሪካዊ እንትኔ እንደው ምጽዋ ነው ምናምን ብሎ ምጽዋ ላለመምጣቱ እንደውም አሁን የምታየው ኮሌክቲቭ የሆነው ፓተርን ቢዮንድ አሰብ ነው እየታሰበ ያለ ኤርትራን ወደ ኢትዮጵያ መቀላቀል የትግራይ የሀገርነት ጥያቄን ብሔርተኝነትም ዋንስ ኤንድ ፎር ኦል ትግራይን ቀጥታ ሀገር ትሆናላችሁ አትሆኑም እያሉ እየተዋጉ ከመኖር ይልቅ ኤርትራን ደፍቆ ማስመለስ ከተቻለ የትግራይ ብሔርተኝነትንም ጭምር በአንድ ድንጋይ ሁለት ወፍ ይዞ ሊጠፋ ይችላል የሚል ካልኩሌሽን እንዳለ ከሰነዶቻቸው ምናምን ታያለ ኤርሚ እኔ አሁን ሶሻል ሚዲያ ላይ ምናምን ከሚናፈሰው ውጭ የሚጽፏቸውን ሰነዶች ለማየት ሞክራለሁ በባለፉት 5-4 ዓመታት በዚህ ዙሪያ የሚያንቀሳቅሱትን አይነት እንዳልኩ ስኮላርሊ የሚመስልን ነገር ሰነዶች ምናምን ማያለውና ይሄንን ፓተርን ሳይው ቀርተው ነው እንሞክርና ሁኖ እንደምናስበው ኤርትራ ላይ በኢሳያስ ቦታ ተቀምጠን አመትም 6 ወርም አብይ አንድ ቀን ጎርብጦ እስኪበላን ከገዛንም ከዛ በኋላ ግድ የለም ብለው አስበው ነው ወይስ አብይን አውትስማርት እናደርገዋለን ነው አብይን በኋላ አንዴ ስልጣኑን ይስጠንጂ እንዴት እንደሆነ ካልኩሌሽኑ ፉሊ አንደርስታንድ አላደርገውም ኤኒዌይስ ግን እኔ ይሄ እንዳለ ሆኖ ይሄ ጥያቄ ባለፈው ያልኩ ኤርሚ እኔ አንዳንዴ ልክ እንደዛሬው ቀን ውይይታችሁ በአማርኛ ሊሆን ይገባል ምን ለምን መሰለ እናንተ አንድ ሚስ ያረጋችሁት የሚመስለኝ ነገር ኤርሚ ሁሌ ያቻዋለሁ ልክ ህዋት አስታውስ ከነበር ይሄ ጦርነቱ ከመነሳቱ በፊት ይሄ ፌደራሊስት ኃይል ምናምን ይያለች ሴሌክቲቭ የሆነ ኮሙኒኬሽን ነበራት ኤርሚ ታስታውሳለህ መቼስ በብዙ ሚሊዮንም ገንዘብ ወጥቶ ምን መሰለህ አንደርስታንድ ያላረጉት ነገር ይሄ don't underestimate the power of stupid people የሚባል ነገር አለ ታውቂያለህ ኤርሚ አንደርስቲሜት አረጉት ይሄ የማሱን ይሄ በጣቱ የሚፈርመውን ፖለቲካሊ ኮንሺየስ ያልሆነውንና ሰፊ ቁጥር ያለውን ማህበረሰብ ክፍል ኢኩዌሽን ውስጥ አላስገቡትም ስለዚህ እነሱ ሴሌክት ከተደረጉ ከፊው ግን ፖለቲካሊ ኮንሺየስ ከሚባሉ ሰዎች ጋር በመነጋገር በማሱ ጭምር ሊመጣ የሚችለውን አደጋ መቀልበስ ይቻላል የሚል እንትን ስታየው ይሄ አይዲያል የሚመስል ግን መሬት ላይ በጣም ለማውረድ ያስቸገር አይነት ነገር ገጥሟቸዋልና በብዛት አሁን ለምሳሌ አንተ እዚህ ሊዲንግ ነህ አትሊስት ኢትዮጵያውያን ምናምን ኤንጌጅ ከሚያርጓቸው ኤርትራውያን አንዱ አንተ ነህ ምናልባት እኔ አንተን ስለማውቅ ሊሆን ይችላል ሌሎቹን አላቅም በብዛት በአንተ ደረጃ ኢትዮጵያውያን ቤት ምናምን የሚሳተፉ ልጆች አሉ ግን በአንተ መጠን የፎሎወር ቁጥር ያላቸው ረጅም ዓመት የቆዩ ምናምን አይመስለኝም ወይም ሆነው እኔ ማቃቸው አይደለም የኔስ ዋናው አለ እንትኔ ላስተላልፈው የፈለኩት መልእክት ምን መሰለ ከተጋሩ ጋር ሴሌክትድ ፊው ከሚባሉ ተጋሩ ጋር በተጋሩና በኤርትራ መካከል ያለውን ውዥንብር ለማጥራት በመሞከር ተጭኖ መጥቶ አሰብ ተደፍቶ አሸነፋችሁም ደም መፋሰሱን ሊያስከትለው ከሚችለው ከትግራይ ውጭ የሚመጣው ኃይል ጋር ኮንቨርሴሽን ስትሞክረው አይቻቸው አላቅም እየተከተልከኝ ነው ኤርሚ ያ ለምን መሰለ እኛ የሆነው ነው ምንሆን እኛ አሁን በቲፒኤልኤፍ በኩል የነበረው ካልኩሌሽን ያው ተመልሰ ፖለቲካሊ ኮንሺየስ ከሆኑ ከየብሔረሰቡ ለምሳሌ ከነ ፕሮፌሰር አሰፋ ወዳጆ ጋር ከነ ምናምን ጋር በመነጋገር ከደቡብ አካባቢ ሊመጣ የሚችለውን ይሄ ማስ ሞቢላይዜሽን ማስቀረት ይቻላል አትሊስት ፖለቲካሊ ኮሙኒኬት ማድረግ ይቻላል የሚል ግምት ነበራቸው በሰራዊት በኩል ደረጃ ደግሞ የሌላ ብሔር ተወላጅ ከሆኑ የሰሜን እዝ አባላት ጋር ምናምን በመነጋገር ነገሩን አትሊስት ኒውትራላይዝ ማድረግ ይቻላል የሚል ግምገማ ነው የነበራቸው መሬት ላይ ግን የሆነው ይሄ ከፖለቲካል እንትኑ ውጭ የሆነው ኢኩዌሽን ውስጥ ያልገባው ማስ ነው ትግራይ ውስጥ እየተጫነ በየሳምንቱ በመቶ ሺዎች እየተጫነ እየመጣ ራሱም እንዳልኩ ያው መስዋዕትነት ከፈለ ትግራይን መስዋዕትነት አስከፈለ እናንተም ትልቅ ችግር ይገጥማችኋል በየማስብ ከትግራይ አይደለም ፎር ዛት ማተሪያል የትግራይን ነገር አንደርስታንድ ስለምታረጉት ስለምሰሙት ከፋም ለማም ቋንቋውን ስላላችሁ ካልቸሩን አንደርስታንድ ታረጋላችሁ ኮንቨርሴሽኑ በምን መልኩና እንደ ዲቨሎፕ ያረገ እንዳለ ያስተዋላችሁ ይመስለኛል ኢኩዌሽን ውስጥ ያላስገባችሁት ግን ቢዮንድ ትግራይ ያለው ኃይል ቢዮንድ አማራ ያለው ኃይል በተለይ ፖለቲካል ሳውዝ የሚባለው በኢትዮጵያ አንድ የሆነ የመረጃ ምንጭ ነው ያለው ኤርሚ ኢንጌጅ በማድረግም ላትቀይሩት ትችላላችሁ አትሊስት ግን በመሞከር የሚጠላ ነገር አለ በያላምን እኛ ሳንሞክር መስዋዕትነት ስለተከፈለ አሁን ከጦርነቱ በኋላም በጦርነቱ ወቅትም ቢሆን እኔ ኦልሞስት 90% ጊዜና ጉልበቴን ያጠፋው ባለ